በሶማሌ ክልል ጀረር ዞን ስር የምትተዳደረው የምስራቅ ጋሻም ወረዳ ለረጅም ዘመናት ከጄኔሬተር በሚገኝ የመብራት ኃይል በቀን ለጥቂት ሰዓታት ብቻ አገልግሎት ስታገኝ የቆየች ከተማ ነች። አሁን ላይ በፀሐይ ኃይል የሚሰራ የኤሌክትሪክ መብራት ለ24 ሰዓት ተጠቃሚ በመሆኗ ገጽታዋ እየተቀየረ ለነዋሪዎቿ ለኑሮ ምቹ እየሆነች መጥታለች። በወረዳዋ 1000 ኪሎዋት የሚያመነጭ በፀሐይ ኃይል የሚሰራ ፕሮጀክት የተመረቀ ሲሆን የ1000 ኪሎዋት ወይም የ1 ሜጋዋት ኃይል በአድሌ ፕሮጀክት እየተከናወኑ ካሉ ከፀሐይ ኃይል ከሚመነጩ ፕሮጀክቶች በኃይል አቅርቦት መጠኑ ሁለተኛው ትልቅ ፕሮጀክት መሆኑን በምረቃ መርሃ ግብሩ ላይ ተገልጿል። በምረቃ መርሃ ግብሩ ላይ የኢትዮጵያ ኤሌክትሪክ አገልግሎት የዋና ስራ አስፈጻሚው ተወካይ አቶ ክንፈ ነጋሽ እንደ ሀገር እስካሁን 38 በሚደርሱ ከዋናው የኤሌክትሪክ መስመር ርቀው ለሚገኙ አካባቢዎች በፀሐይ ኃይል የሚሰሩ የመብራት ኃይል ማመንጫ ፕሮጀክቶች ተመርቀው አገልግሎት እየሰጡ እንዳለ ተናግረዋል። ከዚህ ውስጥ በሶማሌ ክልል የምስራቅ ጋሻሞን ጨምሮ 8 የሚደርሱ ፕሮጀክቶች ተመርቀው አገልግሎት እየሰጡ ሲሆን በቀጣይ ጊዜያት ተጨማሪ 6 ፕሮጀክቶች ወደ ስራ እንደሚገቡ አስረድተዋል። የጋሻሞ የፀሐይ ኃይል ማመንጫ ጣቢያ በጣም ትልቁ ነው። 1 ሜጋዋት ኢነርጂ የሚያመነጭ የፀሐይ ኃይል ማመንጫ ነው። ከ20 በላይ ትራንስፎርመሮች አገልግሎት እየሰጡ ይገኛሉ። እስከ 6000 አባወራዎችን የማስጠቀም አቅም ያለው ማመንጫ ጣቢያ ነው። ይሄ ማመንጫ ጣቢያ ከ400 ሚሊዮን ብር በላይ ወጪ ወጥቶበት የተሰራ ማመንጫ ጣቢያ ነው። የሶማሌ ክልል ማዕድን ኢነርጂና ነዳጅ ቢሮ ምክትል ኃላፊ ወይዘሪት ኤድመን መሐመድ በበኩላቸው በክልሉ ተሰርተው ለሕዝብ ግልጋሎት እየሰጡ ያሉ የመብራት ፕሮጀክቶች መንግስት ለሕዝቡ የገባውን ቃል በተግባር እንደሚፈጽም ያሳየበት እንደሆነ ተናግረዋል። ፕሮጀክቶቹ ከዚህ ባለፈ ለክልሉ ሕዝብ የጋራ መስተጋብር ትልቅ እገዛ ያላቸው ናቸው ብለዋል። በሶማሌ ክልል በተለያዩ ዞኖችና ወረዳዎች ተገንብተው የተጠናቀቁ ለማህበረሰቡ አገልግሎት መስጠት የጀመሩ በፀሐይ ኃይል የሚሰሩ የኤሌክትሪክ ኃይል ማመንጫ ፕሮጀክት ካላቸው ኢኮኖሚያዊ ፋይዳ ባሻገር የክልሉን ህዝብ የጋራ ትስስር በማጎልበት ረገድ ሚናቸው ትልቅ ነው። ፕሮጀክቱ ለማህበረሰቡ ከሚሰጠው ግልጋሎት አንጻር ሊንከባከቡትና ሊጠብቁት ይገባል። እንደ ሀገር ሁሉንም ማህበረሰብ የኤሌክትሪፊኬሽን አገልግሎት ተደራሽ ለማድረግ ብሔራዊ የኤሌክትሪፊኬሽን ፕሮግራም ተቀርጾ እየተሰራ መሆኑን የተናገሩት በውሃና ኢነርጂ ሚኒስቴር የአድሌ ፕሮጀክት አስተባባሪ አቶ አዲስ አለም መብራቱ ናቸው። በፕሮግራሙ ውስጥ በተለይ ለገጠራማ አካባቢዎች በዋናነት ትኩረት አድርጎ የሚሰራው በኤሌክትሪክና ፕላን ተደራሽነት ፕሮጀክት እየተከናወኑ ያሉ ተግባራትንም አብራርተዋል። በሚኒ ግሪድ ላይ መስራቸው ባለፉት 2 አመታት ወደ 98 የሚሆኑ ሚኒ ግሪዶች በመገንባት ላይ ይገኛሉ። ከነዚህ 98ቱ ኦሬዲ 130 ሺህ የሚሆን ማህበረሰብ ተጠቃሚ የሚያደርጉ ሚኒ ግሪዶች ናቸው። ከነዚህ ውስጥ 16ቱ ኦሬዲ ተጠናቀው ስራዎች ላይ ለማህበረሰቡ አገልግሎት የጀመረበት ነው ያለው። ከ16 ሚኒ ግሪዶቹ ኦሬዲ 4 ሚኒ ግሪዶች የሶማሌ ክልል ላይ የሚገኙ ናቸው። በዚህ በሶማሌ ክልል ላይ ያሉ ሚኒ ግሪዶች ወደ 10 ሺህ የሚሆን ማህበረሰብ ተጠቃሚ ያደርጋሉ ተብሎ ኤክስፔክት ይደረጋሉ። ከ1.8 ሜጋዋት በላይ ኃይል ማመንጨት ያላቸው ናቸው። በሶማሌ ክልል ጀረር ዞን የምስራቅ ጋሻሞ በፀሐይ ኃይል የሚሰራ የኤሌክትሪክ ማመንጫ ፕሮጀክትን የመረቁት በውሃና ኢነርጂ ሚኒስቴር የኤነርጂ ዘርፍ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ኦሊ እስከሚቀጥለው ዓመት መባቻ ድረስ በቤተሰብ ደረጃ በሶላር ሆም ሲስተም 750 ሺህ በተለይ ገጠራማ በሆኑ የሀገሪቱ አካባቢዎች ለሚኖሩ ማህበረሰብ ለመትከል ታቅዶ የተሰራ ይገኛል። እስካሁን ድረስ ያለውን አፈጻጸም በተመለከተም ተከታዩም ብለዋል። እስካሁን ድረስ ግን ወደ 140 ሺህ አካባቢ ውል ገብተን በእያንዳንዱ ክልል ስራው እየተካሄደ ይገኛል። ከዚህ ውስጥ 12000 አካባቢ ወደ ሶማሌ ክልል የሚተገበር ነው የሚሆነው ነው። ሌላው ደግሞ በጣም በተለይ ተቋማትን በዋናነት ትምህርት ቤቶችንና የጤና ተቋማትን የኤሌክትሪክ ተጠቃሚ ከማድረግ አንጻር ስታንዳርድ ሎን ሶላር ሲስተም የሚባለውን ቴክኖሎጂ በመጠቀም ኤሌክትሪክ ኃይል ማግኘት እንሞክራለን። የመቀጠለው መጨረሻ ላይ ወደ 1400 ተቋማትን የጤና ተቋማትና የትምህርት ተቋማትን በስታንዳርድ ሎን ሶላር ሲስተም ኤሌክትሪክ ኃይል ማግኘት እንሞክራለን ታቅዷል። ከዚህ ውስጥ እንግዲህ ወደ 106 ተቋማት ሶማሌ ክልል ውስጥ ነው የሚገኙት። ያ ማለት ምንድነው 56 ትምህርት ቤቶች ከሶላር ሆም ሲስተም ስታንዳርድ ሎን ቴክኖሎጂ ተጠቃሚ ይሆናሉ። ሚኒስትር ዴኤታው አክለውም ሰብሰብ ብለው በሚኖሩ ማህበረሰቦች አካባቢ በተለይ ከዋናው የኤሌክትሪክ መስመር ለራቁ አካባቢዎች እስከ ቀጣይ ዓመት ድረስ የሚኒ ግሪድ ቴክኖሎጂን በመጠቀም 100 በፀሐይ ኃይል የሚሰሩ የኤሌክትሪክ ኃይል ማመንጫ ፕሮጀክቶች ተመርቀው ለማህበረሰቡ አገልግሎት እንደሚሰጡ አብራርተዋል። አጠቃላይ ቀጣይ 3-4 ወራት ደግሞ ተጨማሪ 3 ፕሮጀክቶችን እናስመርቃለን ብለን እናስባለን። ፌርፌር ላይ ቦክና ደሮ ኤሪያ ላይ በሚቀጥለው 3 ወራት 3-4 ወራት እናስመርቃለን ብለን እናስባለን። በሚቀጥለው መጀመሪያ ላይ ደግሞ እንደዚሁ መርሲንና ገላዲ እነሱን አጠናቀን ለአገልግሎት እናደርጋለን ነው።
ስለዚህ በአጠቃላይ የሶማሌ ክልል ውስጥ የቦርድ ሶላር ፕሮጀክቶች በአጠቃላይ ውጤታማ ናቸው ሊባል ይችላል። ያነጋገርናቸው የምስራቅ ጋሻሞ ወረዳ ነዋሪዎችና የአገር ሽማግሌዎች እንደሚሉት መንግስት በመብራት እጦት ምክንያት በአካባቢው ሲፈጠሩ የነበሩ ችግሮች በሙሉ እንደተቀረፉላቸው ተናግረዋል። waxaan u aragnaa 2 ሰነዶች በድግማ አሃይድ የጋሻሞ ከተማ ከተቆረቆረች ከ62 ዓመታት በኋላ ነው የ24 ሰዓት የመብራት አገልግሎት ያገኘችው። ይህም ለማህበረሰቡ በጤና በጸጥታና መሰል ጉዳዮች የነበሩ ችግሮችን ቀርፏል። ልጆቻችንም ከተለያዩ የቴክኖሎጂ ውጤቶች ጋር ተገናኝተው ከዓለም እንዲተዋወቁም ሆኗል። magacayga waxa la yiraahdaa Axmed Ciise Maxamuud waxa kamid ah odayaasha degmada Gaashaamo በከተማችን ከቅርብ ጊዜ ወዲህ የመብራትና የንጹህ መጠጥ ውሃ አገልግሎት ማግኘት በመቻላችን ትልቅ ደስታ ተሰምቶናል። ይህ የመብራት ፕሮጀክት እንዲሳካ ላደረጉ ሁሉም አካላት ምስጋናዬን አቀርባለሁ። በክልሉ ከምስራቅ ጋሻሞ ፕሮጀክት በተጨማሪ በዶሎ ዞን 250 ኪሎዋት የሚያመነጨውና በ170 ሚሊዮን ብር የተገነባው የምርቃን የፀሐይ ኃይል ማመንጫ ፕሮጀክት ተጠናቆ ተመርቋል። ፕሮጀክቱ ለ1120 ደንበኞች አገልግሎት እንደሚሰጥ በምረቃው ስነ ስርዓቱ ላይም ተገልጿል።